በህይወታችሁ ያመናችሁት ትልቁ ውሸት ዋጋችሁን ለመረዳት የማህበረሰቡ ማረጋገጫ ያስፈልጋችኋል የሚለውን እንደሆነ በነግራችሁ እስኪ ያስቡበት። ከልጅነታችሁ ጀምሮ ጥሩ ሰው ሁኑ፣ ህግና መመሪያዎችን ተከተሉ፣ ማንንም እንዳታበሳጩ። ታዲያ ያንን ካደረጋችሁ ደግሞ ዕውቅናና ምስጋናን ታገኛላችሁ። በተቃራኒው ካላደረጋችሁ ደግሞ ትገለላላችሁ እየተባላችሁ ነው ያደጋችሁት። ያ እንግዲህ ወጥመዱ የሚጀምርበት መንገድ ነው። ነገር ግን ብዙ ሰዎች መጋፈጥ የማይፈልጉት እውነታ ምን መሰላችሁ? የማህበረሰቡ ማረጋገጫ ማለት መጭበርበሪያ መድረክ ነው። ያ የተገነባው ታዛዥ እንድትሆኑ፣ በራስ መተማመን እንድታጡና ለእናንተ ትኩረት እንኳን ለማይሰጡ ታዳሚዎች ትወናችሁን እንድታሳዩ ነው። ራሳችሁን ጠይቁ። ሌሎች ምን ይሉኛል በሚል ፍርሃት ምን ያክል ጊዜ ነው የማይሆን ምርጫን የመረጣችሁት? በምን ያክል ፍጥነት ነው ስልካችሁን እያነሳችሁ ሰዎች ብቁ እንደሆናችሁ ማረጋገጫ እንዲሰጧችሁ በመመኘት ላይክ እና ሼሩን የምትቆጥሩት? እንደዚህ አይነት መስመር ውስጥ ከነበራችሁ ይሄ ቪዲዮ እንግዲህ ለእናንተ ነው። ምክንያቱም አንድ ይሄንን የተዋሻችሁበትን መስመር በሚገባ ካያችሁት ከዚህ በኋላ በፍጹም የሰዎችን ማረጋገጫ አትለምኑ። ስለዚህ ቻናሉን ሰብስክራይብ በማድረግ ቪዲዮውን እስከመጨረሻው ተከታተሉ። ማህበረሰቡን ለማስደሰት እየታገላችሁ በፍጹም ሙሉነት የሚባል ነገርን ማግኘት አትችሉ። ለምን ካላችሁ ምክንያቱም ማህበረሰቡ የሚያስቀምጠው ስታንዳርድ ወጥነት የሌለውና በየጊዜው የሚቀያየር ነው። ዛሬ ጥገኛ ለመሆንን ያሞግሳል፣ ነገ ደግሞ ተገዢነትን ይሸልማል። ዛሬ ትግልን አብዝቶ ያበረታታል፣ ነገ ደግሞ ስለ ባላንስ ይሰብካል። የሚገርማችሁ የቁንጅና ሐሳቦች ራሱ ልክ እንደ ንፋስ አቅጣጫ ነው የሚለዋወጡት። የሆነ ጊዜ ላይ ሰፊ ሱሪ፣ ዛሬ ደግሞ ጠባብ ሱሪ። የሆነ ጊዜ ጸጉርን ማጎፈር፣ ዛሬ ደግሞ ጸጉርን መቆረጥ ፋሽንና የውበት መለኪያ ይሆናል። ታዲያ እነዚህ ቅዠቶችን በማሳደድ ሂደት ውስጥ ራሳችሁን እንድታጡ ትችላላችሁ። ልክ የሆነ ስታንዳርድን ለማሟላት ስታሳድዱ ቆይታችሁ ልክ ያንን ነገር ስትደርሱበት በሌላ አዲስ ስታንዳርድ ተተክቶ ይጠብቃችኋል። በአሜሪካ ሳይኮሎጂካል አሶሲዬሽን የተደረጉ ጥናቶች እንደሚያሳዩት ከሆነ ራሳችሁን ከነዚህ ተለዋዋጭ ከሆኑ ሐሳቦች ጋር ማነጻጸር ጭንቀትን ያሳድጋል ይላል። አስቡት እስኪ ሲጀመርም መሟላት የሌለበትን ነገር ለመሙላት ብላችሁ ሰውነታችሁን፣ ሰላማችሁንና እውነተኛ ማንነታችሁን ስታጠፉ። ሳይንስ እንደሚያሳየው ከሆነ ማህበራዊ መገለል ልክ ሰውነታችሁን ሲያማችሁ መልእክት የሚልከውን የአእምሮ ክፍል አይነት ማህበራዊ መገለልም ያንን ክፍል ያነሳሳዋል ይላል። ለዛ ነው ብዙዎች መተቸት ሞት መስሎ የሚታያቸው። ያ በምናባችሁ ውስጥ ሳይሆን በነርቨስ ሲስተማችሁ ውስጥ ነው የሚከሰተው። በጥንት ዘመን መገለልና መገፋት የሞት ያክል ነበር የሚቆጠረው። በሚኖሩበት ጎሳ ውስጥ መካተት ደግሞ የሰርቫይቫል ምንጭ ነበር። አሁን ባለንበት ዘመን ተመሳሳይ የሆነ ፍርሃት ታውጆብናል። ሶሻል ሚዲያ በታሪካችን ውስጥ የታየ ትልቁ የሰዎችን ማረጋገጫ መፈለጊያ ወጥመድ ነው። እንደ ኢንስታግራም፣ ቲክቶክ እና ፌስቡክ ያሉ ፕላትፎርሞች ልክ የላብራቶሪ አይጥ የሆነ ምግብ ሲጣለላት ደስ እንደሚላት ሁሉ በምታገኙት ላይክ እና ኮሜንት ልክ የደስታ ስሜታችሁ እንዲነሳሳ ማድረግ ይችላል። እንደ አውሮፓውያን አቆጣጠር በ2024 የተካሄደ አንድ ጥናት 60% የሚሆኑ ወጣቶች በሶሻል ሚዲያ ላይ እንዴት ሆኜ ልቅረብ፣ እንዴትስ በሰዎች ዘንድ ተቀባይነትን ማግኘት እችላለሁ የሚለው እንደሚያስጨንቃቸው አሳውቋል። እውነታው ግን ምን መሰላችሁ? ያ የምታሳድዱት የሰዎች ማረጋገጫ ፌክ ነው፣ ሱስ ነው። ቢበዛ ለደቂቃዎች የሚቆይ ደስታን ነው የሚሰጣችሁ። ከዛ ወደ ባዶነት ትመለሳላችሁ። ስለዚህ ብዙ ላይክ፣ ብዙ ፎሎወር፣ ብዙ ትወናን ባሳደዳችሁ ቁጥር የሚኖራችሁ ኃይል በዛው ልክ እየወረደ ነው የሚመጣው። ሌሎች ስለኔ ምን ያስባሉ ብሎ አብዝቶ መጨነቅ በራሱ የማይተማመን ሰው ብቻ ሳይሆን የሚያደርጋችሁ ይልቁኑ ያጠፋችኋል። ምርጫችሁን እንድትጠራጠሩ፣ እውነተኛ ማንነታችሁን እንድትደብቁና ዓላማችሁን ትታችሁ ለመተወን እንድትኖሩ ያደርጋችኋል። በጊዜ ሂደት ይሄ የማያባራ ማረጋገጫን የማሳደድ ሂደት የምትፈልጉትን ነገር ማወቅ እስኪያቅታችሁ ድረስ ለራሳችሁ የምትሰጡትን ዋጋ ይሸረሽራል። የሚገርማችሁ ደግሞ ብዙ ሰዎች ጭራሹኑ ስለናንተ እያሰቡ እኮ አይደለም። ምን ይሉኝ ይሆን፣ ስለኔ ምን እያሰቡ ይሆን እያላችሁ የምትፈሯቸው ሰዎች በራሳቸው ህይወት ቢዚ ናቸው።
እነሱም እንደናንተ የሚገጥሟቸውን ማዕበሎች ለማለፍ እየታገሉ ነው። በእውነተኛ ዓለም ለሌሉ ታዳሚዎች ነው እየተወናችሁ ያላችሁት። የማህበረሰቡን ማረጋገጫ የምትመሩበት ኮምፓስ ካደረጋችሁ ራሳችሁን ታጣላችሁ። የምትመርጡት ሪሌሽን፣ የሥራ ህይወትና የላይፍ ስታይል የእናንተን እውነት ሙሉ ለማድረግ ሳይሆን ሌሎችን ለማስደሰትና ማረጋገጫ ለማግኘት ይሆናል። ለዛ ነው ብዙ ሰዎች ስኬታማዎችንም ጨምሮ ባዶነት የሚሰማቸው። ህይወታቸውን በተበደሩት ህልም ነው የሚገነቡት። ጠዋት ሲነሱ በገንዘብ በኑሮ ደረጃና በአድናቆት ይከበባሉ። ከዛ የአስመሳይነትና የጭርባሪነት ስሜት ይሰማቸዋል። ምክንያቱም ሁሉም ነገር የምር የሚነሱ አልነበረም። የሰዎችን ማረጋገጫ መፈለግ የሚያስከፍላችሁ እውነተኛነት ነው። ያለ እውነተኛነት ደግሞ እውነተኛ ሙሉነት የለም። እዚህ ጋር እንተማመን። ማህበራዊ ማረጋገጫ የሚባለው ነገር የተቀመረ ወጥመድ። ከ500 ቢሊዮን ዶላር በላይ ዋጋ እንዳለው የሚነገርለት የቁንጅና ኢንዱስትሪ ባላችሁ ነገር ብቁ እንዳልሆናችሁና ቆንጆ ሆኖ ለመታየት የሆነ ነገር እንደሚያስፈልጋችሁ ያሳምናችኋል። የፋሽን ኢንዱስትሪው በየጊዜው ትሬንድ የሆኑ ነገሮችን እየለዋወጠ አሁን ያላችሁ ነገር ያለፈበት እንደሆነ እንዲሰማችሁ ያደርጋል። ሶሻል ሚዲያዎች በቀጥታ ትርፋማ የሚሆኑት በራስ መተማመናችሁ ሲቀንስ ነው። አብዝታችሁ ስልካችሁ ላይ ባፈጠጣችሁ ቁጥር እነሱም በዛው ልክ ትርፋማ ይሆናሉ። እነሱ የሚጠቀሙት ፎርሙላ ቀላል ነው። ዋጋ ቢስ የመሆን ስሜት ከተሰማችሁ ብዙ ነገር ታግበሰብሳላችሁ ነው። ህመማችሁ የነሱ ትርፍ ነው። እዚህ ጋር እውነታው ምን መሰላችሁ? የብዙ ሰዎች አስተሳሰብ ዋጋ የሌለው ነው። እነዛ ሰዎች የእውነት ነጸብራቅ አይደሉም። ይልቁንም የትላንት ቁስላቸውና ፍርሃታቸው ነጸብራቅ ናቸው። የሆነ ሰው ሲተቻችሁ ያ ሰው በውስጡ መቀበል ያልቻለውን ነገር ነው እናንተ ላይ ያጋለጠ ያለው። ስለዚህ የህይወታችሁን ቅርጽ ሌሎችን ወደ ማስደሰት ካዞራችሁት እውነታውን እየኖራችሁ አይደለም ማለት ነው። እየኖራችሁ ያላችሁት ጥላውን ነው። ወደ ነፃነት የምታደርጉት ጉዞ የመጀመሪያው ስቴፕ ውሸቱን ማጋለጥ ነው። የማህበረሰቡ ማረጋገጫ ፍቅር አይደለም፣ ስኬትም አይደለም። ይልቁኑ እናንተን ትንሽ አድርጎ የሚያስቀርጥ ነው። ታዲያ እዚህ ጋር ቆም በሉና ራሳችሁን ጠይቁ። የሆነ ሰው አይን ውስጥ ጥሩ መስዬ ለመታየት ምን ያክል ምርጫዎችን ነው የመረጥኩት በሉ። ይሄ ነገር ምን ያክል ጥልቅ እንደሆነ እስካላያችሁት ድረስ ሳታውቁት እየደበዘዛችሁ ትመጣላችሁ። ቀጣዩ ስቴፕ ደግሞ የራሳችሁን ዋጋ መለየት ነው። ወላጆቻችሁ፣ መምህራኖቻችሁና ተጽዕኖ ፈጣሪ የሚባሉ ሰዎች የሚሏችሁን ነገር እርሱት። ወሳኙንና ኃያሉን ጥያቄ ጠይቁ። እሱም ደግሞ ለኔ ምንድነው የምርም የሚያስፈልገኝ የሚል ነው። ለማህበረሰቡ፣ ለጓደኛችሁ ወይም ደግሞ ለቤተሰባችሁ ሳይሆን ለእናንተ ምንድነው የሚያስፈልጋችሁ? ብዙ ሰዎች ይህን ጥያቄ በታማኝነት አይመልሱትም። ለዛ ነው በወጥመድ ውስጥ የሚቆዩት። ቀጣዩ ለራስ መራራትን መማር ነው። ራሳችሁን ልክ የሆነ የምትወዱትን ሰው እንደምትንከባከቡት ትሪት አድርጉት። የሆነ ስህተት ስትሰሩ ራሳችሁን አታጥቁ። እኔ ሰው ነኝ፣ ስህተት ደግሞ የማድግበት አንድ መንገድ ነው የሚለውን ሐሳብ አስታውሱት። ስለዚህ ራሳችሁን ጠይቁ። እንግዳ ለሆነ ሰው ከሚኖራችሁ መልካምነት በላይ ለራሳችሁ መልካም ናችሁ? አይ ከሆነ መልሱ ዛሬውኑ አስተካክሉ። ቀጣዩ ደግሞ አካባቢያችሁን መጠበቅ ነው። ማንን ነው የምትከተሉት? ማንን ነው የምትሰሙት? ማን ነው ኢነርጂያችሁን የሚገርም? እነዚህ ነገሮች ለዩ። ሶሻል ሚዲያ በራስ አለመተማመንን ለማጉላት ነው ዲዛይን የተደረገው። ታዲያ ለምንድን ነው ያንን መርዝ መጠጣት የምትከተሉት? የምትመገቡትን ነገር ለዩ። ጩኸትን አስወግዱ። ከዚህ በተጨማሪ ደግሞ ላይክ እና ፎሎወር ባያሳስበኝ ህይወቴ ምን አይነት መልክ ይኖረዋል የሚለውን በምናባችሁ ሳሉት። የመጨረሻው ደግሞ እውነተኛነታችሁን መልሳችሁ ተቀበሉ። በየቀኑ እውነተኛ ማንነታችሁን የሚያንጸባርቅ አንድ ነገር አድርጉ። በተለይም ደግሞ ያ ነገር ሌሎችን የሚያናድድ ከሆነ አድርጉት። እውነተኛ ስሜት የሚሰጣችሁን ነገር ተላበሱ። ስትደብቁት የነበረውን እውነት ተናገሩ። አይቻልም ያሉትን ህልም ማሳደድ ጀምሩ። መቼ ነው በትክክል ለራሴ የኖርኩት የሚለውን ጠይቁ። ሰዎች እናንተን እያዩ እንደሆነ እየተቿችሁ እንደሆነ ልታስቡ ትችላላችሁ። ነገር ግን በፍጹም እነሱ ስለ ራሳቸው በመጨነቅ በጣም ቢዚ ናቸው። እናንተ ላይ እንዳለ የምታስቡት ትኩረት ዝም ብሎ የምናብ ዓለም ቅዠት ነው።
ያንን ደግሞ አንዴ ስትረዱ በርካታ የምናብ ዓለም ዳኝነቶችም ይፈራርሳሉ። ማንም እናንተን እያያችሁ እንዳልሆነ ከልባችሁ ብትረዱ የሚኖራችሁ ነፃነት አስቡት እስኪ። የሰዎችን ማረጋገጫ ማሳደድ ስታቆሙ አዲስ የሆነ ኃይል ውስጣችሁ ይነቃል። ያለምንም ፍርሃት ሪስክ መውሰድ ትጀምራላችሁ። የሰዎችን ፍቃድ መጠየቅ ታቆሙና በዓላማ መኖር ትጀምራላችሁ። ያኔ በእውነተኛነት ውስጥ የምትኖሩበትን ኑሮ በርካቶች ያከብሩታል። ደስታ፣ የራሳችሁን ዋጋና ሰላምን ከውጪ ስትፈልጉ ነው የኖራችሁት። ነገር ግን እነዛ ነገሮች ከድሮም ጀምሮ እናንተ ውስጥ አብረዋችሁ ሲኖሩ ነበር። የሰዎች ማረጋገጫ ዋሻና ወጥመድ ነው። እውነተኛነት ደግሞ ቁልፉ ነው። ስለዚህ ነፃነታችሁን የምትፈልጉ ከሆነ ሰዎች ስለናንተ ስለሚያስቡት ነገር መጨነቅን አሁኑኑ አቁሙ።